ከኔ ውጪ ሃይማኖት ከኔ ውጪ ፖለቲካ አመለካከት እኔ አይነ ስውር ነኝ አይናማ እንዳለ ማመን አለብኝ እኔ አማራ ኦሮሞ ኮንኩኝ ትግሬም ይባላል ሶማሌም ይባላል ወላይታም ይባላል እኔ ክርስቲያን ነኝ ሙስሊም አለ ከናካቴው ደግሞ እግዚአብሔር የለም የሚላል እግዚአብሔር የለም ማለት መብት ነው መንግስት የለም ማለት ነው ማይቻለው ገብቷቸዋል እኔ አንድ ሰው እግዚአብሔር የለም ቢለኝ እግዚአብሔር ጋር ይዋጣላታል የሚያገባኝ የለም ምክንያቱም ምናልባት አንድ ሰው እግዚአብሔር የለም እያለ በልቶ ሊያድር ይችላል ይተነፍሳል አይኑ ያያል ጆሮ ይሰማል ኩላሊቱ ያጣራል ሳምባው ይተነ ሁሉም የስሜት ስራ ላይ ናቸው እነዚህን የሚያንቀሳቅሳቸው ማን ነው እግዚአብሔር ነው የለህም ተብሏል እሱ ግን የለህም ስለተባለ ስራ ያቆምም ትልቁ እግዚአብሔር እኛ በመንናገረው ነገር ለየተጋባ ስራ የሚሰራ መልአክ አይደለም የረዳን ይሄ ነው ምክንያቱም ብዙ ቀን ነሸጥ አድርጓቸው እኮ ግደለኛ ያላችሁበት ቀን አለ አይሰማም አንዳንድ ጸሎቶች ከነርማት ነው የምንቀበላቸው ማስተካከያ አሁን አንዳንድ ሰው ጌታዬ ዛሬ ብትገለኝ ግደለኝ የሚገርመው ነገር ይሄ ግደለኝ ያለው ሰውዬ ግደለኝ ያለበት ምክንያት አልፎ ደስታ ሲመጣ ወይ እኔ አንድ ሰው እግዚአብሔር የለም ቢል የሚቀጣበት ቦታ አለ ኢትዮጵያ የለች ማለት ግን አይችልም የጋራ ቤታችን ነው እግዚአብሔር የለም ማለት መብቱ ነው አንድ ሰው እግዚአብሔር የለም ማለት ቅድም ተናግሬያለሁ ይበል ይያልኩኝ አይደለም ትረዱኛላችሁ ቢልም ግን የሚቀጣበት ቦታ አለ ኢትዮጵያ የለችም የናንተ ሰፈር የለም የናንተ ክልል የለም አንተ የለህም ካሉኝ ግን እኔ መቅጫ ቦታ የለኝም እዚሁ ነው ቦታዬ እግዚአብሔር አማራጭ ስላለው ነው እኔ አማራጭ የለኝም ሁሉ ጊዜ እንደምለው ምናልባት አክቲቪስቶቹ ፖለቲከኞቹ በተለያየ ስራ ዘርፍ የተሰማሩ ሰዎች በሚፈጠረው እሳት ዳቦ መጋገር የሚችሉ በሚፈጠረው እሳት ቡና የሚያፈሉ በሚፈጠረው እሳት ሽሮ የሚያፈሉ አሉ ከያቅጣጫው እነዛ ሰዎች ጉዳያቸው ላይ ሆነ እኔ ግን ጉዳዬ ነው ቅድም እንዳልኳችሁ እኔ መስጊድ ሲያይ ደሙ የሚፈላ ክርስቲያን ኢትዮጵያ ውስጥ ሊኖር አይገባው ቤተክርስቲያን ሲያይ ደሙ የሚፈላ ሙስሊም ኢትዮጵያ አይደል የፕሮቴስታንት የጸሎት ቤት ሲያይ ጥርሱን የሚነክስ ኦርቶዶክሳዊ ሙስሊም ኢትዮጵያ ሊሆን አይችልም ስለዚህ ከኔ ውጭ ሰው አለ የሚል ርዕስ ነው መወያያችን ከናንተ ውጭ ሰው አለ ውጭ ቆሙ ሰዎች አሉ ከናንተ ሃይማኖት ውጭ ቆሙ ሰዎች አሉ ከናንተ ደግሞ ኢትዮጵያ ውስጥ ያለን ሰባኪያና ፖለቲከኞች ምን ገጠመን ፈተና መሰላችሁ የገባንን ከማድረግ የገባንን ማብራራት እንወዳለን በጣም የሚገርመኝ አሁን ፍትህ ዲሞክራሲ እኩልነት ነፃነት በደንብ ገብቶናል እኮ እኛ የችግር መኖሩ ነው አሁን ስለ ይቅርታ ፓስተሩ ይጮሃል ሸሁ ይጮሃል ቄሱ ይጮሃል አሁን ስለ ይቅርታ እውነቱን ለምን አንቺ እህት የተናገሪ ብትበይ ከኔ ተሻልኮ ታወሪያለሽ የሚያወራ አልቸገረንም የሚኖር ነው የቸገረ ትንሣኤውን የምናከብርለት ክርስቶስ ከሚደነቅባቸው ሐሳቦች አንዱ የሚናገረውን የሚያደርግ ባደረገው የሚፈርድ በፈረደው የማይጸጸት በመሆኑ ከኔ ተማሩ ነው ያለው አይደለም ከኔ ተማሩ ማለት እኮ እየተቸነከሩ አባቶ ይቅር ባላቸው ነው ሐሞት ኮምጣጤ እየጠጡ መራራ እየተጋቱ ጣፋጭ መውጣት ነው አይደለም እነሱ ከላይ ኮምጣጤ ይጨምራሉ እስከ ውስጥ ጣፋጭ ያወጣል የሚገርምሽ ቆይ የ30 ዓመት ጎረምሳ የ60 ዓመት ሽማግሌ ይመርቃል መድረክ ላይ ቆሞ ስፒከሩ ባጋጣሚ እጁ ስለገባ ነው እንጂ የመመረቅ መብት ስላለው አይደለም ስለዚህ በእውነተኛ መድረክ ላይ የምንቆም ሰዎች ይሄን ብናጤን ደስ ይለኛል እውነቱን ለመናገር እና እኔ ልላችሁ የፈለኩት ምንድነው ከኛ ውጭ ሰው አለ ነው በተለይ እናንተ ወጣቶች ናችሁ እነዚህ በ20ዎቹ በ30ዎቹ በ40ዎቹ ያላችሁ ሰዎች ምክንያቱም ሰው ከ50 ዓመት በላይ ወጭ እንጂ ገቢ የለውም ይባላል ሰው 50 ዓመት የሞላው ሰው ምንድነው የሚያደርጋችሁ ስማይ ነው እንጂ ልስማህ አይልም ምክንያቱም ተፈጥሯችን እንደ መኪና ጎማ መቀየር ያለው ያልቃል ሰዎች ተረት መተረት ይወዳሉ ሽማግሌዎች አሁን ሽማግሌ ከነገር ከሚያረቁት ከምግብ ያረቁት ይወዳል ይባላል የሚሰማው ይፈልጋል ድሮ በልጅነቱ ያነበበ ከሆነ ታሪክ ያወራ ካላነበበ በምን ታውቁታላችሁ ይገርማችኋል ድሮ የነበረ ጠጅ ድሮ የነበረ ጮማ አላነበበ ማለት ነው ሰው በቃ ጠጅና ጮማ ላይ ተለጥፎ እኔ ዛሬ ወጣቶች ከዛሬ 30 ዓመት በኋላ ስትጠየቁ አቤት ድሮ ቲክቶክ አቤት ድሮ ፌስቡክ ይገርማችኋል ቲክቶክ ላይ የነበረ ስድብ ዛሬ ምን ስድብ አለ ያን ጊዜ እኔ ወጣቶች እማታነቡ ወጣቶች ስታረጁ የምታወሩት ያልቅባችኋል እየሰማችሁ ነው
ስታረጁ ወሬ ያልቅባቸዋል። እኔ አሁን ዛሬ በፊትም እኔ አጋጣሚ ሆኖ በተፈጥሮ ጆሮዬ ስግብግብ ነው፣ ሆዳም ነው፣ መስማት ይወዳል። እኔ አልመርጥም። አግበስብሻ አስገባለሁ፣ አጣርቻ አስወጣለሁ። ሲገባ አትምረጡ። ቁርአኑንም ስሙት፣ መጽሐፍ ቅዱስንም ስሙት፣ አብዮታዊ ዲሞክራሲንም ሁሉንም አግበስብትና ስሙ። ስታወጡ ግን መርጣችሁ አውጡ። በዚህ ሲገባ ሁሉም ይግባ፣ በዚህ ሲወጣ ግን ተመርጦ ይወጣ። ወጣቶች ያሰባችሁት አታወሩ። ዛሬ እናንተ ወጣቶች ናችሁ። አዲስ ጭንቅላት ወጣት እንደው ስብሐት ገብረ እግዚአብሔር የጻፋት አንድ ጽሑፍ ነበረች። ወጣት ምን ባይኖረው ቢያንስ ጉራ አለው የምትል አይታችኋታል? አንባችኋታል? አንብያታል የዛሬ ስንት ዓመትና እናንተን ወጣቶች ናችሁ። ጤንነት አላችሁ፣ ወጣትነት አላችሁ፣ ትምህርት አላችሁ፣ ሃይማኖት አላችሁ። እዚህ መቼም ሃይማኖት የሌለው የለም አይደለም። ምክንያቱም የኢትዮጵያ እግዚአብሔር የለም ማለት ነው። በነገራችን ላይ ግን እግዚአብሔር የለም ያላልነው ሃይማኖተኛ ስለሆነ ፋታ ስላጣን ነው። እውነቴን ነው። ፋታ አላገኝ። አሁን ፈረንጆቹ እግዚአብሔር የለም ያሉት ፋታ አግኝተዋል። በልተው ጠጥተው ህዝቡ ሽሮና በርበሬ እያወጣደ በየት ነው እግዚአብሔር የለም የሚለው? ተወጥሮ ተይዞ ፋታ የለውም። እውነቴን ነው የምላቸው። እኔ አሁን የኢትዮጵያ ህዝብ በጣም ነው የሚገርመኝ። እኔ የኢትዮጵያ ሃይማኖተኛ ነው እግዚአብሔር አለ እንዴ? ምን ፋታ የታገኘን? እየተዋከብን የሽሮና በርበሬ ጉዳይ እያባከነን፣ የቤት ኪራይ እያባከነን፣ ፖለቲካው እያባከነን፣ ዘረኝነቱ እያባከነን መቼ አርፈን ነው እግዚአብሔር የለም የምንለው? የለም። ዋናው ሰው የሚፈተን አይተን የለ እንዴ? በ66 እግዚአብሔር የለም ለማለት ካህናቱ ዓርብ ዕለት ታርዶ ለምን አይበላም ያሉ ካህናቱ ሁሉ እኮ ነበሩ። የሰው ልጅ ፋታ ሲያገኝ ኢትዮጵያዊ በጣም አደገኛ ፍጥረት ነው። አሁን ግን ፋታ አላገኘም። ምንድነው ሰውየው ድሮ ህልማይ ነበር አሁን አላይም ማለት መቼ ተኝቻለሁ። ምንድነው ላችሁ የፈለኩት እናንተ ወጣቶቹ እዚህ ውስጥ ያላችሁ እንደው የየትኛውን ብሔር ተከታይ ልትሆኑ ትችላላችሁ፣ መብታችሁ ነው። የየትኛውን ፖለቲካ ተከታይ መብታችሁ ነው። የየትኛውም ሃይማኖት ተከታይ መሆናችሁ መብታችሁ ነው። ዓርብ መስጊድ፣ እሁድ ቤተክርስቲያን ልትሄዱ ትችላላችሁ። ቁርአን መጽሐፍ ልታነቡ ትችላላችሁ። የፈለጋችሁ መከተል ትችላላችሁ። ግን ማሰብ ያለባችሁ ከናንተ ውጭ ሃይማኖት እንዳለ ማመን አለባችሁ። እኛ እኮ ውስጣችን ወጣቶች እየሰማችሁ ነው የተፈጠርነው በሃይማኖቱ ከአራት ባህሪያተ ስጋ ከአምስተኛ ባህሪያ ነፍስ የሚባላል። ባህሪያተ ስጋ የሚባሉት እሳት፣ ውሃ፣ ነፋስ፣ መሬት ናቸው። እነዚህ አራቱ ሲስማሙ ሰው በሰላም ይኖራል ይላል መጽሐፋችን። ሰው ቅዱስ የሚሆነው አራቱ ነገሮች ሲስማሙለት ነው ይላል። ቦልካኖ የሚፈጠረው ይሄ እሳተ ገሞራ የሚፈጠረው እነዚህ አራቱ ጦርነት ሲገጥሙ እንዳልቡርሃንና እንደ ዳጋሉ ጦርነት ይገጥማሉ። ይገርማቸዋል። ነፋሱ እሳቱን ያግለበልበዋል፣ እሳቱ ውሃውን ያፈለዋል፣ ውሃው መሬቱን ይገለብጠዋል ይላል። የዘመን ሰዎች የጻፏቸው ጽሑፎች ትንሽ ይሄን የሚያሳዩ አይቻለሁ። ሌላ ደግሞ ነፍስ የምትባል 3 ባህሪ ያላታለች። የነፍስ ባህሪዋ ምንድነው? አዋቂነት፣ ለባዊነት ማለት ነው። ህያውነት፣ ዘላለማዊነት፣ ነፍስ አትሞትም። ነባቢነት፣ መናገር፣ ተናጋሪነት ማለት ቋንቋ መናገር ማለት የመናገር ስልጣን ማለት ነው። እየሰማችሁ ነው? የመናገር ስልጣን። ለምሳሌ የመናገር ስልጣን ማለት አሁን እኛ ሀገር የተወለደ ጥጃ እላቱን እንደተወለደ ሳውዲ አረቢያ ወጥቶስደውና በ10 ዓመቱ በሬ ሆኖ ቢመጣ አረበኛ ይናገራል? አይናገርም። እዛ እኮ ስንት አረበኛ ፈሶበታል ጆሮ ላይ፣ ግን እሱ መብላት እንጂ ማሰብ አይችልም። እናንተ ሰው ናችሁ። በሳር በውሃ የሚደልብ ጭንቅላት የለንም። በንባብ ነው የሚደልበው፣ በእውቀት ነው የሚደልበው። የሐሳብ የአይምሮ አስቤዛ፣ የነፍስ ቀለብ፣ የልቡና እህሉ ሰፋሪዎች የሚያቀርቡት ይሄ ጭንቅላት እንዲገነብ። ይሄ ጭንቅላት ይራባል፣ ይጠማል፣ ይከሳል፣ ይመነምናል። ይገርማቸዋል። ጭንቅላታቸው የመነመኑት በምን ይታወቃሉ? ጥላቻ ሲተፉ፣ እርግማን ሲተፉ። እውነቴን ነው የምላችሁ። ጭንቅላታቸው ሰውነቱ ሰው ሲከሳ ምን ይሆናል? በሽታ መቋቋም አይችልም። ጭንቅላቱ የከሳ ሐሳብ የማያስገባ ኪሱ ሰፍቶ ነፍሱ የጠበበች ኪሱን ብቻ ቦርሳቸው በብር ታጭቆ ያቃስታል። እንደ ከተማ አውቶቡስ ተሳፋሪ እንደበዛበት ጭንቅላታቸው ይንኳኳል እኮ እንድቅል ባዶ ጭንቅላት የሚያስተጋቡ ጥላቻ የሚተፉ ሌላው ሰው እነሱ ብቻ መብላት እንዳለባቸው የሚያስቡ እንደዛ ሰዎች ለምን ተፈጠሩ አንልም እኛ። ለምን ተፈጠሩ? እናንተ ግን ወጣቶች ማንም አይጫናችሁ። እኔ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተሰብ ሰባኪ ነኝ። እኔ መጥቼ እስልምናን ተሳድቤ ብጭናችሁ እውነቱን ነው ብለህ አጨብጭበህ ጆሮ ጥላህን ብትባል እኔ ኃላፊነት አልወስድም። አንተ ነህ
አንዱ ሙስሊም ተናዶ አናትን ብሎ ቢፈጠፍጥ እኔ ተጠያቂ አይደለሁም። አንተ ሐሳብ መስጫ ሳጥን እንዴ? ሙስሊሞችም ካላችሁ አንዱ ቀዥቃዣ ኡስታዝ መጥቶ ሙስሊም ክርስቲያኑን በለው ቢል አትስማው። እሱ ፍሬንስ ይበጥሳት አብረህ ትበጥሳለህ እንዴ? እውነቴን ነው የምልህ። ይሄን ማመን አለባችሁ ወጣቶች። ትምህርት የሚያስፈልገው ለዚህ እኔ አሁን በጣም ብዙ ፕሮቴስታንት ወዳጆች አሉ። እንዴት ደስ እንደሚለኝ። እኛ ግን ልዩነታችን ለምን ሰፋ ሲባል በልዩነቱ ነጋዴዎች ተጨመሩበት እንጂ አሁን እስቲ ፕሮቴስታንቱና ኦርቶዶክስ ቁጭ ብሎ ተወያይቶ ያውቃል? እስኪ እዚህ ውስጥ ያላችሁ ፕሮቴስታንቶች ኦርቶዶክሳውያኑ ስለ ድንግል ማርያም እንድናብራራ እድል ሰጥታችሁ ታውቃላችሁ? ስለ ኢየሱስ እንድታብራ እድል ሰጥተናችሁ እናውቃለን? እኛ ሀገር እኮ እልህ እኮ ነው። አንድ ፕሮቴስታንት ኢየሱስ ጌታ ነው ካለ በአጠገብ ወልደ ኢየሱስ እያለፈ ነው ማለት ነው። ማርያም ወይ እንወድሻለን ካለ አንድ ኦርቶዶክስ በዛ አካባቢ ፕሮቴስታንቱ እያለፉ ነው ማለት ነው። ወደ ማርያም አይደለም የጮህ ወደ ገብረ ማርያም ነው። ማተብን ማሳየት ያለብህ እስላምን ታመጣለህ ሳይሆን ፈጣሪ ሃይማኖቴ የኔ ናት እስከ አንገቴን እሰጥላታለሁ ማለት እንጂ ጎረቤትን ለማናደድ። እኛ ሀገር እኮ ታውቃላችሁ አይደል? በጊያረደ ጎረቤት እኮ ያኛውን ለማናደድ ምንድነው በጉና ገፈፍከው እንደለጮክ ምን ለማለት ነው? እዛኛው ሽሮ ምን ታተከት ጎረቤት አለች። እሷን ለማናደድ እኮ ነው። ይሄ በግ እንደው ስብ የለውም ዛሬ ምን ሆኖ ነው ይላል። ለሚስቱ እኮ ነው የሚለው። ምን ስፒከር ያስፈልገዋል? ይሄ በሩ ዘግቶ ያወራው። ዮሐንስ አፈወርቅ የተባለው ሊቅ ምን ይላል? አንተ ራቁቷን ቡትቶ በለበሰች ሴት ሐር ለብሰሽ በወርቅ ተንቆጥቁጠሽ ስትሄጂ እግዚአብሔር ላይ እኮ መፈንቅለ መንግስት እያካሄድሽ ነው፣ አመጽ እየቀሰቀሽበት ነው። ቀላል አይምሰልሽ ይላል። ምክንያቱ ደዋያችን ስትይ ጌታዬ እኔና ጎስቁለኸኝ እሷ ሐር ለብሳ ምን በድዬ ነው? አመጽ ወደ ማን ይቀጥላል? ወደ እግዚአብሔር ነው የሚቀጥለው። ስለዚህ እኔ ወጣቶች እዚህ ውስጥ ያላችሁ ትልቅ ምርት ነው የምታመርቱት። እውነቴን ነው የምልህ። ሰው እንስራ። ይሄ ነው ትልቁ ነጥብ። ስለዚህ አሁንም ደግም የምላችሁ ከእናንተ ውጭ ላለ ሰው ቦታ ስጡ። ለሌላው ሃይማኖት እኔ አሁን አጠገቤ መስጊድ አለ። ለልጆች ምን ብዬ ነግሬያቸዋለሁ? ይሄ መስጊድ እኛ አናመልክበትም፣ ነገር ግን እናንተ ጋር ትምህርት ቤት አብረው የሚማሩ ነገ ከእናንተ ጋር የፖለቲካ ፓርቲ የሚያቋቁሙ የሚነግዱ ከእናንተ ጋር የሚኖሩ ሙስሊም ወንድሞቻችሁ ማምለኪያቸው ነው። እዚህ የማምለክ ግዴታ የለባችሁም፣ የማዋረድ መብት ግን የላችሁም ብዬ ነግሬያቸዋለሁ። እናንተም ንገሯቸው። ቅድም እንዳልኩት በፖለቲካ በሃይማኖት በአስተሳሰብ በብሔር በምን የተለያየን ውቦች ነን። እንዴት ደስ ይላል። ግን ያንን ሁሉ የሚያቻችል ደግሞ ህሊና ልቡና አይምሮ የሚባል ደግሞ እዚህ ውስጥ ያለ ጨለማውን ከብርሃን እውነቱን ከሐሰት ርኩሰቱን ከቅድስና የሚለይ እግዚአብሔር ያስቀመጠው ሚዛን አለ። ሚዛናችሁን ተጠቀሙበት። ህሊና ይታመማል። ልክ ሰው አይኑን ይታመምና ካልታከመ ይጠፋል። ሆዱን ይታመምና ካልታከመ ይሞታል አይደለም? ልክ ህሊናም ይታመማል። በጊዜ መድኃኒት ካልተፈለገለት ጥላቻ የሚባል በሽታ አለ። ካንሰር፣ የአይምሮ ካንሰር። ሰፋ አድርጋችሁ አስቡ ለማለት ነው። ዘመናውያኑ ሰዎች የሚያመነጯቸው ሐሳቦች ይቻላል የሚል ሐሳብ አለ። በመጽሐፍ ቅዱስ ይቻላል የሚል አለ። በማርቆስ ወንጌል ምዕራፍ 9 ቁጥር 23 ላይ ይቻላል የምትል ቃል ባለቤቱ ተናግሯል። ይቺ ግን እንዲያው ክርስቶስ ኮፒራይት የሚል ጣጣ ውስጥ ስለማይገባ ምን ቸገረኝ ብሎ ነው እንጂ ተሰርቋል። የተሰረቀው ምንድነው? ይቻላል የምትል ገንጥለዋወት ሁለት የቀረቻለች አብራ መሰፋት አለባት። እኔ እሱ ይቆጨኛል። ይቻላል ለማን? ለሚሮጥ ሁሉ ይቻላል፣ ለፖለቲካ ሁሉ ይቻላል፣ ለዝነኛ ሁሉ ይቻላል። ለማንም አይቻልም። ሁሉ እኛ የምንችለው ብቻ ነው የምንችለው። ደግሞ ሌላውን ደግሞ ለሚችሉ እንሰጣለን አይደለም። ዓለም ደግሞ ጥቂቶች ይሮጣሉ፣ ብዙዎች ያጨበጭባሉ። መድረኩ እንደዛ ነው የተፈጠረውና አትሌቱ ይሄን ሊያዛባ መሆኑ አልገባውም። በራሱ ላይ ነው ጦርነት ያወጀው። ሁሉ ሯጭ ከሆነ ማን ያጨበጭባል ነው ጥያቄውና ዙሮ ምንድነው ወጣቶች እኔ ለውጥ ማምጣት ትችላላችሁ፣ መቀየር ትችላላችሁ። ባላችሁ ነገር ተጽናንታችሁ። አሁን ቅድም የሰማችሁት መዝሙር ስገባ በጣም ወደው መዝሙር ከፍታችሁ ሊነበር እንደው ማን እንደነገራችሁ አላውቅም። እኔ እሰይ ነጋ አሰማ ግድ የለም እሱ ነው ሁላችሁ ወጣቶች ጧት ስትነሱ ፊታችሁን ታጥባችሁ ጥርሳችሁን ፍቃችሁ ጸጉራችሁን አበጥራችሁ ጸጉርም ከሌለ ቀባቀባ ነገር አድርጋችሁ በግድ መበጠር የለበትም ከሌለም ችግር የለም። ግን ስትነሱ ወደ ሱቅም ወደ ስራም እንደው ዝም ብሎ እኮ ይገርማችኋል። ስራም ባይኖራችሁ ነግቶ ጧት እግራችሁ ስለተንቀሳቀሰ እሰይ ነጋ እኮ ማለት ያስፈልጋል። አሁን እኛ ችግራችን ምንድነው? ዶክተሩ ጧት ወደ ሐኪም ቤት ሲል ደግሞ ነጋ
ይሄ ሰውዬ በሽተኛው ምን ሊያደርገው ነው የሚሄደው? ፖለቲከኛው ደግሞ እዛ ቢሮ ልገባ ነው ምን ሊያደርግ ነው የሚሄደው ሰውዬ? ነጋዴው ደግሞ ነጋ ደግሞ ሱቅ ልከፍት ነው። አሁን ደግሞ እኮ የሚጨነቁ ጌታዬ ነጋ ደግሞ ጧት የት ሊሄድ ነው የሚሉ ሰዎች እኮ አሉ። ይሄን አሳባችሁ ታውቃላችሁ? እኛው ጧት ሲነጋኛ ፀሐይ አናይም፣ ግን እሰይ ነጋ ብለን ነው በግድ እግዚአብሔር ለመመስገን ፀሐይ ማየት አይጠበቅብኝም። እየሞቀችኝ እኮ ነው። ምን ለመሞቅ ፀሐይ ማየት አለብኝ እንዴ? እኔ አሁን ብርሃንሽን ለምን አላየሁም ብለ ሙቀቷ ደርሶኛል። ብርሃን ደግሞ የሚደርሰው አለ፣ ሌላ ሰው ደግሞ ብርሃኗን የሚያይ ሙቀቷ ደግሞ የማይደርሰው ሰው አለ፣ አልጋ ላይ እየተጣበቀ። እኔ ሙቀቷ ደረሰኝ፣ አልጋ ላይ እየተጣበቀ ብርሃኑን በመስኮት እያየ እስኪ አውጡኝ ባካችሁ የሚል ሰው አለ። ስለዚህ ወጣቶች መለወጥ እንችላለን። እኔ ጃፓን፣ ቻይና፣ ሲንጋፖር፣ ደቡብ ኮሪያ እነ ታይላንድ የሚባሉ እነዚህ ዛሬ በኢኮኖሚ በልተው ጠጥተው ሌላ ሐሳብ ማመንጨት የቻሉት ሀገሮች እንደኛው ድሆች ነበሩ። እውነቱን ለምናና ዱባይ እኮ አፄ ኃይለ ሥላሴ በአውሮፕላን እንደው አዋራውን አይተው ኧረ እዚህ ላይ አውሮፕላን አላሳረፍም ብለው ነው የመጡት። ዛሬ ደግሞ የዱባይ መሪዎች አዲስ አበባ ላይ ለማረፍ እየተሳቀቁ ነው የሚያርፉት። አየሩ ጥሩ ስለሆነ እኛ ጭንቅላታችን ቢበላሽም አየሩ ስላልተበላሸ በእውነቱ የአፍሪካ መሪዎች እንደውም ባለፈው ተናገር የአፍሪካ መሪዎች ስለ አየር ጠባይ ከሚነጋገሩ ስለ ራሳቸው ጠባይ ቢነጋገሩ እውነቱን ለመናገር አሁን ይውላችሁ ፈረንጆች ስለ አየር ጠባይ የሚወያዩት የራሳቸው ጠባይ ተስተካክሏል። የኛ ግን የአየር ጠባይ ተስተካክሏል፣ የሰው ጠባይ ነው የተበላሸው። ስለዚህ እኔ ኦዞን አልተሸነቆርም በእኛ በኩል፣ በእነሱ በኩል ሲሆን አይቀርም። እኛ ምን ጢስ አለና እኛ ገር የኩበት ጢስ ነው፣ ጣራም አይደርስም። እና እኔ ወጣቶች መመክራችሁ ምክር እንደው እዚህ ውስጥ ያላችሁ መለወጥ ትችላላችሁ፣ መቀየር ትችላላችሁ። አይናችሁ ስራ ላይ ነው፣ ጆሮአችሁ ስራ ላይ ነው፣ እጃችሁ ስራ ላይ ነው፣ እግራችሁ ስራ ላይ ነው። ነገ የሚባል ደግሞ ሌላ ተጨማሪ ደግሞ ጥሬ ቃል ነዳጅ፣ ከነዳጅ የበለጥ ከወርቅ የበለጥ ነገ የሚባል አለ። አሁን ይመሻል፣ አሁን ማታ አይደለም፣ ነገ ፀሐይ ይወጣል እኮ፣ አዲስ ቀን እኮ ይመጣል። እሰይ ነጋ ማለት እኮ ይሄ ነው። ስለዚህ መለወጥ እንደሚቻል ማመን አንደኛ። ሁለተኛ በሌላችሁ ነገር እቅድ አታውጡ ወጣቶች። አሁን አበሻ የገባው ምንድን ነው? በሌላው ነገር እቅድ አወጣ። እኔ ለምሳሌ ወይኔ አይን ቢኖረኝ እኮ ፓይለት ሆነ ነበር ብዬ አላቅም። እኔ እንዴ እየዳበስኩ አውሮፕላን ተሳፈርኩ፣ አለቀ በቃ። ምንድነው ታምሩ? አይን ቢኖረኝ እኮ ሹፌር ሆነ ነበር። ለምን ደሞ ሆኖ በቃ የለ በሌለ ነገር ሰው እቅድ ያወጣል። እንዴት የሌለ ነገር ላይ እቅድ አታውጣ። አሁን አንዳንድ ወጣት በሌለ ነገር እቅድ የሚያወጣው ከዚህ በፊት ተናግሬዋለሁ። እኔ ለምሳሌ አንተ 100,000 ብር ይዘህ እንዴት ነው 1 ሚሊዮን ብር መኪና የምትጠይቀው? 900,000 ብር ክፍተት አለ፣ ታብዳለህ መሀል ላይ። እብደት ማለት ሌላ ነገር አይምሰል፣ በአቅርቦትና በፍላጎት መካከል ያለው ክፍት ቦታ ነው። ለምሳሌ አሜሪካ መንግስት በጀት ሲመድብ እኮ አሜሪካዊ በጀት ነው የሚመድበው፣ ኢትዮጵያዊ ደግሞ ኢትዮጵያዊ በጀት ነው የሚመድበው። ምናልባት የኢትዮጵያ መንግስት በጀት እኮ እነ ቢልጌት ለአንድ ፋብሪካ ግንባታ የሚያወጡት ሊሆን ይችላል እኮ። በግድ እንደዛ ተንጠራርሽ ልበጅት ቢል ምን እንደሚፈጠር እግዚአብሔር መንግስትም ያውቃል። እኛ ዝርዝር ጉዳዩን አናውቀውም። እኛ በመሰረቱ ግን ዙሮ ባላችሁ እቅድ ማውጣት አንደኛ። ሁለተኛ ደግሞ ያላችሁን ነገር ትኩረት ሰጥታችሁ ታውቃላችሁ ወይ? ትኩረት ሰጥተው እኔ ለምሳሌ የዛሬ ምጽአተ እስራኤል የሚል መጽሐፍ ታስታውሳላችሁ? ምጽአተ እስራኤል የሚል መጽሐፍ ወጣ። እኔ በተፈጥሮ ከሃይማኖት መጽሐፍ ቀጥሎ የፍልስፍናና የስለላ መጽሐፍ ወዳለሁ። እኔ ያን ጊዜ መጽሐፉ እንደወጣ መጽሐፉን 12 ብር ነበር ያን ጊዜ፣ ይገርማችኋል። እና መጽሐፉን ገዛሁኝና ወዳው የሚያነብልኝ ስለ መጽሐፉ ሰዎች ነግረውኛልና የሚያነብልኝ አጣሁኝ። እን ጊዜ እኮ እንደው ቢታየኝ ራሴ ያነበው ነበር ስል አባ ገብረ እግዚአብሔር የሚባሉ የበቁ አባት ነበሩ። በሃይማኖት ነው፣ ሃይማኖት ልሰብካቸው አይደለም፣ በሃይማኖት የበቃ የሚባል ሰው አለ። የበቃ ማለት ነው ስጋውን ፍላጎቱን የተቆጣጠረ ማለት ነው። ጆሮውን የተቆጣጠረ፣ አይኑን የተቆጣጠረ፣ ነፍሱን ለስጋውን ለነፍሱ ያስማረከ፣ ነፍሱን ለፈጣሪ ያንበረከከ፣ ለሌላው የሚያስብ ጭምር ማለት ነው። ዝርዝር ጉዳይ ያለው ስትበቁን ነገራቸዋለኝ። አሁን በከንቱ ቅድም እንዳልኩት ነው፣ የሌለ ነገር ማውራት ነው። እና እሳቸው ምን አሉኝ? ስበሳጭ አይተው ይኸውልህ አንተ ያልተረዳኸው ነገር እኮ አይናሞቹ ሲያነቡ እኮ የምታብራራላቸው አንተ ነህ። ማብራራቱን ለነሱ ሰጥቶ አይን ቢመልስ ልትስማማለሁ ያሉ የዛሬ 20 ስንት ዓመት እኮ ነው። ይገርማቸዋል። ትምህርት ወሰድኩኝ። ስለዚህ ያለንን ነገር መርዳት። እኔ አሁን ለምሳሌ 2 አይነ ጠፋ፣ እኔ ምንም ትርጉም ሰጥቼው አላውቅም። እውነቱን ምክንያቱ እግዚአብሔር ማካካሻ መስጠት ይችላል። አሁን ይሄ መንገድ ሲሰራ አይታችሁ እንደሆነ ቤቱ የሚፈርስበት ሰው ምንድነው የሚቀበለው? ካሳ ይቀበላል። ለዛውም ስንት ፈተና ነው፣ ውጣ ወረዳ ነው፣ ወጥቶ ወርዶ። እግዚአብሔር ግን ከዚህ 2 አይነ ሲያነሳ ሚሊዮን። አሁን እዚህ ውስጥ ያለው ሁሉ አይኔ ነው። ይገርማችኋል። የኔ አሁን ነገ ጠርች ልብስ ጠው ብላችሁ አታጥቡልኝም? መንገድ መኪና እንዲገጭ ትፈልጋላችሁ?
ጉድጓድ ፊት ቢመጣ ገብቼ እንዲሰበር ትፈልጋላችሁ? ስለዚህ እናንተ እኔ ነው ማለት ነው። በሌለ ነገር ከማለቃቀስ ባለው ነገር መጠቀም ነው ትልቁ ነገር። አንደኛ። ሁለተኛ ጥንታዊ ሊቃውንት ከግሪክ የተወሰደ ነው ይባላል። እድሜያችንን 80ውን ዓመት ከፋፍለውታል። ከ1 እስከ 20፣ ከ20 እስከ 40፣ ከ40 እስከ 60፣ ከ60 እስከ 80። የሰው እድሜ ከፍተኛው 70 ነው። ከዛ ደግሞ የባከነ ተጨምሮ 80 ነው። እንደው በጣም የባከነ እንደ ባለፈው የዓለም ዋንጫ 10 ደቂቃ እየተጨመረበት ታስታውሳላችሁ? እንደው ተጨመረ 120 ዓመት አልፎ ነው እንጂ 70 ዓመት በቂ ነው፣ 80 ዓመት በቂ ነው። እና አባቶቻችን ከ1 እስከ 20 ያለው የነፋስ ከ20 እስከ 40 ያለው የእሳት ጊዜ ነው። ይሄ ጊዜ ማለት ሰው ቅርጹ የሚለወጥበት ማለት ጎረምሳ ሆኖ ጺም የሚያወጣበት፣ ጡንቻ የሚፈረጥምበት፣ አመጋገቡ የሚለወጥበት፣ የሚቀየርበት፣ አጥንት የሚጎረድምበት፣ ቆሎ ምግብ ጋር የሚጋፈጥበት፣ ፍሬ የሚያራቁትበት ሰዓት ነው። የሰዓት ቀላል አይደለም። አመጋገቡ ይለወጣል፣ ጠረኑ ይለወጣል፣ ጡንቻው ይለወጣል፣ ሁሉ ነገር ይለወጣል። በዚህ ጊዜ የሚደረግ ለውጥ ግን ጥንቃቄ ካልተደረገበት በ60 ዓመቱ የንቢጥ ያደርገዋል ያን ሰውዬ። ገብቷችኋል? ለምሳሌ በ20 ዓመቱ ትምህርት ቤት ሂድ ሲባል እየጠፋ ጫት ቤት የሚሄድ ወጣት በ60 ዓመቱ የትምህርት ቤቱ ዳይሬክተር ነው መምጣት ሲገባው ዘበኛ ይሆናል። ገብቷችኋል? ሐሳቤ ያላገጠበት ጊዜ ዋጋ ያስከፍለዋል ማለት ነው። እሱ ፎርፎ ጠፍቶ አልነበረም ጫት ቤት ሄደው ጊዜ ራሱ ደግሞ ይጠፋና ቢሮ በትክክል መቀመጥ ያለበት ሰውዬ በር ያስቀምጧል። ዘበኝነት ተራ ስራ ነው እያልኳቸው አይደለም፣ ግን አቅም ካነሰ ነው ወደዛ የሚወረደው እንጂ መሆን እየቻለ እና ስለዚህ እኔ ወጣቶች መመክራቸው አንደኛ ተስፈኛ ሁኑ፣ ተስፋ ይኑራችሁ። ነገ አዲስ ቀን ነው። ቅድም እሰይ ነጋ እንዳልኳችሁ። ሁለተኛ የሌላችሁ ነገር ላይ አታተኩሩ። ያላችሁ ነገር በጣም ብዙ ነው። ሶስተኛ አንባቢዎቹ ነው። አንብቡ። ክርስቲያን ከሆንክ እስቲ ሙስሊሞቹ ምንድነው የሚያምኑት? ምንድነው የሚያደርጉት? ስለሌላው መረጃ እንዲኖር። እኔ ለምሳሌ ቅድም እንዳልኳችሁ ሮመዳን 30 ቀን ነው። ኡስታዝ አቡበከርን ታውቋቸዋላችሁ። ደውዬ እጠይቃለሁ ምንድነው የሚደረገው። አንድ ሙስሊም ሲያጋጥመኝ ማነህ አልለውም። ወገንህ ነው ያንተው ነው። እንደዚህ ታደርጋላችሁ አይደል? ይሄ እኮ ዛሬ እንደዚህ የምታደርጉበት እንዴት ደስ ይላል። ፕሮቴስታንት ወንድሞቻችን ኦርቶዶክሳን ስለምንቀበለው ነገር ከመዘጋጋት ይልቅ እስኪ እናስረዳኝ። ምን ለማለት ፈልጋችሁ ነው እንዴ? ፈረንጆቹ በዚህ በኩል በጣም እኛ ገርቢ ይገርማቸው። አሜሪካ ካናዳ ስመላለስ ጥምቀት ሲከበር ፈረንጆቹ ካሜራቸውን ይዘው ይመጣሉ። ማን ተጠመቀ ለምን ተነሱ ተተውታል። ቅድም እንዳልኳችሁ እሱ እርግፍ አድርገው የኢንዱስትሪ አብዮት ምን ከመጣ በኋላ የአውሮፓና የአሜሪካ ሃይማኖት አደጋ ላይ ወርቋል። የእነሱም ያምናሉ እኛም እናምናለን። የሚገርም አሁን በተጠና ጥናት አብዛኞቹ አውሮፓና አሜሪካን እግዚአብሔር የለም ብለው ነው የሚያምኑት። ቅድም እንዳልኳችሁ እኛ አላልንም። እንደ ሆድ ሳይሞላ መቼ ነው እግዚአብሔር የለም የሚባለው? ቅድም ተናግረው እሱ ሌላ ቀን ታጤኑታለ። ስለዚህ በምናምነው ነገር ስለሌላው እምነት መረጃ መቀባበል ያለምን ያግዛል፣ ለመቀራረብ ይረዳል፣ አብሮ ለመስራት ይረዳል። አትጓተቱ። አሁን እኛ ገም ከጎጃም የመጣው ጎጃም የሚፈልጉን ጓደኛ የሚሆኑ ነውር ነው። ጎንደሬው ትግሬው እንደው ሀጎስ የታለ ብሎ ቆፍር። ለምን ሀጎስ ቶሎሳ አለ እኮ አጠገብህ። እውነቴ ዘበርጋ አለ አጠገብህ። እመብርሃን ካንጀቴ ነው የምልህ። እኔ ቀልደን አይደለም የምነግራችሁ። እኔ የጥናታዊ ጽሑፍ አይደለም። አጠገብህ አለ እኮ እንዴ። አዲስ አበባ ያለ ክርስቲያን፣ ጎንደር ያለ ክርስቲያን አጠገብ መሐመድ ብትታመም ብታገባ የሚሞሽር ብትሞት የሚቀብር ወንድም እኮ አጠገብህ አለ። ድንኳን የሰርግ ድንኳን የሚተክል መሐመድ አጠገብህ አለ። ይሄንን ስራዬ ብለን ነው የምንነግራችሁ። እዚህ ውስጥ ኢትዮጵያ መፈጠር አለባት። ይችኛዋን ኢትዮጵያ ለጥጠን አስመራ ቀይ ባህር እናስገባታለን። ኦጋዴን ሞቃዲሾ እናስገባታለን። እውነቴን ነው የምላችሁ። አሁን ይሄንን ነው ከእናንተ የሚጠበቀው። ወጣትነታችሁ መጠበቅ ያለበት ይሄ ጭንቅላት አታቆሽሹት። አሁን ቤታችሁ አንድ እንግዳ መጥቶን ጠርገሽ ወሉለሽ ያዘጋጀሽው ክፍል ላይ መጥቶ አመድ ቢነሰንስ ተቀበያለሽ? ይሄ እግዚአብሔር አጥቦ የሰራውን ጭንቅላት እንዴት ማንም ጥላቻ መጥቶ ይነስንስበት? እንዴት እሺ ብለህ ትቀበላለህ? አንተ የተከበረ ጭንቅላት፣ ሀገር የሚለውጥ ጭንቅላት፣ ፎቅ የሚገነባ ጭንቅላት፣ አውሮፕላን የሚያበር ባቡር የሚያሽከረክር መርከብ የሚቀዝ ሳተላይት ወደ ጨረቃ የሚልክ ውድ ጭንቅላትህን ይሄ እኮ ጸጉር መብቃያ እኮ አይደለም። እህቶቻችን እኔ እውነቴን ነው የምላችሁ፣ አስቡበት። እንደው ጸጉር ቤት የምትመላለሱ ሴቶች ለሐሳባችሁ ሴት ነው የምትሄዱት እንዴ? እውነቴን ነው የምልህ። እኔ እንደውም ባለፈው እያልኩ ነው እንደው ጸጉር አስተካካይ ቤት አንድ ሰው ደግሞ እንደው ይሄ ሞቲቬሽናል ምን ተቀምጦ ከላይ ጸጉሩ ሲያስተካክል ከውስጥ ሐሳቡን የሚያስተካክል ቢኖር
እውነቴን ነው የምልህ። እኔ ጠዋት ማታ ፀጉር ቤት የምትንከራተቱ እህቶቻችን ፀጉራችሁ በካውያ ይጋያል። አስተሳሰባችሁስ? እውነቴን ነው የምላችሁ መለወጥ መቀየር አለባችሁ። እንደ አንዳንዱ እኮ ፀጉሩ ዞማ ሆኖ አስተሳሰቡ እኮ የከረደዳለ እንዴ። የትምህርት ዓላማ ይሄ ለውጥ ያላመጣ ትምህርት ወይ ትምህርቱ ከሽፏል፣ ወይ አስተማሪው ልክ አይደለም፣ ወይ ተማሪው ልክ አይደለም፣ ወይ ከናካቴው ትምህርት ቤቱን በእውነቱ ሻይ ቤት ማድረግ እውነቱን ነው። እና ተለወጡ ወጣቶች። መጀመሪያ ደረጃ ማንኛውንም ስራ ስትሰሩ 3 ጥያቄዎች መመለስ አለባችሁ። ብትነግዱም፣ ብታርሱም፣ ፖለቲከኛ ብትሆኑም፣ በረንዳ ዳሪም ብትሆኑ፣ ባጃጅም ብትነዱ፣ ቦይንግ 3 ጥያቄ መመለስ አለባችሁ። አንደኛ እምሰራው ስራ እግዚአብሔርን ያሳዝናል ወይ? ሁለተኛ እምሰራው ስራ ሰውን ይጎዳል ወይ? ሶስተኛ እምሰራው ስራ ኪሴን ሞልቶ ነፍሴን ያጎላታል ወይ ብላችሁ መጠየቅ አለባችሁ። ምንም ይሁን ለምሳሌ እዚህ ፕሮግራም ላይ ስትመጡ በነገራችን ላይ የምዕራቡ አስተሳሰብ ወደኛ ሀገር መምጣቱ አይደለም ችግሩ፣ በእኛ ሀገር አስተሳሰብ ግን መጠመቅ አለበት። ይህን መቼም እነ ዳዊት የሚረዱኛ ብዬ አስባለሁ። ኢትዮጵያውያን ጥንታውያን ሊቃውንት የሚደነቁት የውጩን አስተሳሰብ በኢትዮጵያዊ አመለካከት ማጥመቅ ነው። ለምሳሌ መጽሐፍ ቅዱስ ከውጭ እንደመጣ እግዚአብሔርም እኛም እናውቃለን። ነገር ግን ኢትዮጵያውያን ሊቃውንት ኢትዮጵያዊ ጠባይ እንዲኖሩ አድርገውታል። ፍሬው ቁርአን ከሳውዲ አረቢያ እንደመጣ እናውቃለን። መንዙማችንን ስትመረምሩ ግን ጠይቂያለሁ፣ ሳውዲ አረቢያ የሌለ ስነ ጽሁፍ፣ ኪነ ጥበብ ያለበት፣ ፍልስፍና ያለበት፣ ማህበራዊ ኑሮ ያለበት የእኛን ሀገር ጠባይ የሚመስል ነው። እኛ ሀገር ችግራችን ምንድን ነው? የውጩን አስተሳሰብ ወደ እኛ ሀገር ስናመጣ አናጠምቀውም። ለምሳሌ ከዚህ በፊት ተናግሬዋለሁ፣ ስለ ጋብቻ የሚጻፉ ጽሁፎች አሉ። ትዳር እንዲጸና የሚጠቅሙ 10 ነጥቦች ተብሎ ይተረጎማል። እሱ መተርጎሙ አይደለም አደገው። ያ መጽሐፍ የተጻፈው ለንደን ሊሆን ይችላል፣ ኒውዮርክ ሊሆን ይችላል፣ ፓሪስ ሊሆን ይችላል። የትዳር የሚያጸኑ 5 ነጥቦች መካከል አንዱ ይልና ሚስቱ ስትመጣ መኪና ከፍቶ ያስገባት ይላል። አሁን የአሜሪካ ልክ ነው፣ መኪና አለ። እኛ ሀገር መኪና የለም። እውነቴን ነው የምላችሁ። ለምሳሌ ሌላው በየሳምንቱ ለሚስቱ አበባ ያበርክትላት። ሽሮና በርበሬ ችግር በሆነበት ቤት ላይ እንደው አበባ ይዞ ይመጣ ሰውዬ። እውነቴን ነው የምላችሁ። አሁን ሲተረጉሙ ሰዎቹ እንግሊዝኛ መቻላቸውን እንጂ የሚያሳዩን በእኛ ማህበረሰብ ልክ ቀደው መስፋት አይችሉም። ይሄ ነው ትልቁ ጥያቄ ወንድም አለም። እንዲህ አይነት ቦታዎች ሌላ ምዕራባዊ አስተሳሰብ እኔ ይቻላል በማን በአንድ ድምፅ ንገሩኝ። ከማን ጋር? ከእግዚአብሔር ጋር ነው የምንችለው። እኛ ኢትዮጵያውያን ነን፣ አማኞች ነን። ቅድም እንዳልኳችሁ እንችላለን፣ እናርሳለን፣ እንቆፍራለን። ሳተላይት ማምጠቅ ወንጀል ነው አይደለም። ነገር ግን ሳተላይት ወደ ሰማይ ልክ ያለውና በእኔ ሳተላይት ከላኩበት ሰማዩ ባዶ ነው እግዚአብሔር የለም ካልክ ጅል ትባላለህ። ካመጠቀው መንኮራኩር ያነሰ ጭንቅላት ነው ያለ ማለት ነው። ስለዚህ እኔ ሃይማኖት ጋር አይጣላም ነው የምለው። የሚያጣላው ነገር ሌላው ደግሞ ሞቲቬሽናል ስንናገር የማይጨበጥ ነገር እንዳናወራ ጥንቃቄ ማድረግ ያስፈልጋል። ስንሰማው ደስ የሚል ግን መሬት የሌለ አንድ ሰው ተናጋሪ ማለት ያለህን እንድትጠቀም መቀስቀስ እንጂ የሌለህን እያሰብክ እንድታብድ መቀስቀስ አይደለም። የነፍስ ባህሪዋ 3 ነገር ነው። አንዱ ቅድም እንዳልከው ለበዊን አዋቂነት ነው። ይሄ አዋቂነት ቅድም እንዳልኩ ለምሳሌ አንድ ያለቃ ገብረሃና ሚስት እንዳረጉ ይባላል። አንድ ምሳሌ ልንገርህ። አለቃ ገብረሃና ሌላ ሴት ለምዶ ነበር ይባላል እና የሚሄዱት በበቅሎ ነው። እና አንድ ቀን ሰው በቅሏቸውን ትተው አስረው እዛ ሴትዮዋ ጋር ሄደዋል። ወይዘሮ ማዘንጊያ ብልጥ ስለሆኑ በቅሎዋን ጋለቡና መጭ ሲሏት ሰተት ብላ ለመደችው ቤት ገባች። አሁን ይሄ የልምድ ዕውቀት ይባላል። ይሄ ከልምድ የመጣ በቅሎ ተመራምራ አለቃ ላዋርዳቸው ብላ አይደለም። ዘወትር እዛ ቦታ ምንድነው ይሄ የውሻው ያ ደወል ሲደወል ምን ነበር? እሱ አሁን ያልከው ማለት ነው። እሱ ልክ ውሻው ደወል ሲደወል ምግብ የሚቀርብለት ከሆነ ሁልጊዜ ደወል ሲደወል ምን ያደርጋል? በቃ እሱን ያደርጋል። እንደዛ እንደማለት ነው። ስለዚህ ይችኛው ዕውቀት ግን በተፈጥሮ ባህሪዋ ነው። ለምሳሌ አንተ ፊትህ ቅባት የምትቀባው በአንተ ጥረት ነው። ጠይም ጥቁር የሆንከው በአንተ ጥረት አይደለም። ለምሳሌ በመታጠብ ብዛት ጥቁር ሰው ጠይም መሆን ይችላል? አይችልም።
ንጹህ ጥቁር መሆን ግን ይችላል። እሱ ነው የሚያደርገው። ስለዚህ ነፍስ አዋቂ ናት። ለአዋቂ ባህሪዋ ግን ትልቁ ጥያቄ የሚሆነው ምን መሰለ? በመጽሐፈ ምሳሌ ምዕራፍ 19 ቁጥር 2 ላይ ነፍስ ያለ ዕውቀት ትሆን ዘንድ መልካም አይደለም ይላል። ስለዚህ ወጣቶች አጠገባችሁ ላሉ አይነ ስውራን መጽሐፍ እያነብ እኔ አሁን አንዲት ልጅ ገሌላ በላይ የምትባል እግዚአብሔር የባረካት አሁን በእናንተ ፊት ነው፣ እሷ እዚህ የለችም። ልጆቿን ይባርክ፣ ትዳሯን ይባርክ፣ ህይወቷን ይባርክ። 53 ትልልቅ መጽሐፍ አንብባ የአእምሮ አስቤዛ የነፍስ ቀለብ የልቦና እህሉ አቅራቢ ናት። ይገርማችኋል። እና አንብቡ፣ እናንተም ጊዜያችሁ ለበጎ ነገር አውሉት፣ ተጠቀሙበት፣ ተገልገሉበት። አይነ ለሌላችሁ አይኑ ኗቸው፣ እጅ ለሌላችሁ እጅ ኗቸው፣ እግር ለሌላችሁ እግር ኗቸው። ስለ ድዳው አፈን ክፈት ይላል እዚህ መጽሐፈ ምሳሌ ላይ። በጣም የሚገርም ቋንቋ ነው። ስለ ድዳው አፈን፣ ድዳ ማለት መናገር የማይችል ነው አይደለም? አንተ ተናገር። እኛ ግን ብልጦች ስለሆን ለተናጋሪው ተጨማሪ ተናጋሪ፣ ለተናጋሪ ስትናገር ተጨማሪ ጩኸት ነው የምትፈጥረው። እውነቴን ነው የምልህ። እግር ለሌለው እግር ለኃይሌ ለማጨብጨብ ኢትዮጵያዊ መሆን ብቻ ነው የሚጠይቀው። እግር ለሌለው ማጨብጨብ ልቡን አይጠይልኝ። በጣም አመሰግናለሁ። አሁን ያለንበት ኑሮ ርኩሰቱ፣ ኃጢያቱ ምኑ ታው ተጨመላልቀናል። እግዚአብሔር እኛም እናውቀዋለን። እኔ እንደው ልብ አንድ ቀን እንደው የነፍስ ጊዜ የልቡና ጊዜ ቢገኝ እንደው ስለ ድንግል ማርያም አንድ ጽሑፍ መጽሐፍ ነው ይላል። ክርስቲያን ለሆናችሁ ታውቁታላችሁ። ሙስሊሞችም በቁርአን ውስጥ እመቤታችን ተጠቅሳለች። እኔ ከሷ በፊትም ከሷ በኋላም በሷም ጊዜ በፍጹም እግዚአብሔር እንደማይተካ ሁሉ እሷ አትተካም። 7 ቢሊዮን የዓለም ሕዝብ ቢጨፈለቅ የፀጉሯን ዘለላ መተካት አይችልም። እውነቴን ነው። የፀጉሯን ይችን የፀጉሯና በእውነት በጣም ደስ ብሎኛል። እኔ ብዬ ገና ስለ ድንግል ማርያም ምንም አልተነገር። ብዙ ሰው ስለ ማርያም ስም ተጽፏል ምናምን መች ተነካና እንኳን ስለ ድንግል ማርያም ስለ ማርያም ቴሬዛ ማናችሁ ስለ እሳቸው በደንብ አልተጻፈ መች ተነገረላትና ገና እና ዙሮ እግዚአብሔር ይስጥልኝ።